ያው እንግዲህ ዛሬ እንደተለመደው አንድ መልእክት ይዤ ነው የመጣሁት ማለት ነው። መልእክት ይዤ ስመጣ ምንድን ነው እሱ እንግዲህ ሳውዲ አረቢያ የምትኖሩ ልጆች መልእክቱን በደንብ አዳምጦ በደንብ ስሙ። እንግዲህ ጓደኛዬ ስትናገር ከሰማሁት ቪዲዮ ከሰራችሁ አንጻር እኔም በራሴ ቻናል ማስተላለፍ የምፈልገው ነገር ስላለ ነው። ምክንያቱም ሁላችንም ልንጠነቀቅና ተግባራዊ ልናደርጋቸው የሚገቡ ነገሮች እንዳሉ ስታስተላልፍ ነገር ሰምቻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ እያልኩ እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እያበረታታችሁኝ እንደዚህ አዳዲስ ነገሮች ስንሰማ ኢንፎርሜሽን ሲኖር ለእናንተ ለማድረስ የደወል ምልክቱን ይጫኑ። የደወል ምልክቱን ማጥቆር አይርሱ ማለት ነው። ምክንያቱም ብዙ ነገሮችን ከአንዱ አንዱ የተለያየ ሀሳቦችን ኢንፎርሜሽኖች ስለሚገኙ ማበረታታችሁንም አትርሱ ማለት ነው። ወደ ጉዳያችን እንገባለን። ሳውዲ አረቢያ የምትኖሩ እህት በተለይ እህቶቼ ማለት ነው ህጋዊም ምንድን ነው የሚባለው ይቃማ የሌላችሁ በባህር የገባችሁም ይቃማ የሌላችሁም ከመዳም ቤት ተጉንድራት ጠፍታችሁ በውጭ የምንሰራ ልጆች ማለት ነው። በእርግጥ እኔ ሳውዲ አይደለሁም። ይሄ መልእክት የማስተላልፈው ሳውዲ ላላችሁ ነው። እንግዲህ እህቴ ፋጡሜ ወይም ደግሞ ፈረሰኛዋ ዩቲዩብ ያስተላለፋችውን መልእክት እሷን ሄዳችሁ ባታዩት እንኳን እዚህ አይታችሁ ሄዳችሁ መልእክቱን በደንብ እንድታጣሩ ነው እኔም በእኔም ቻናል ላስተላልፍ የፈለኩት። ሌላው ደግሞ እህታችን አልሚም እንደተናገረችው በአውራ ክሊክ ቻናልም ኦንላይን ገብተን ላይቭ ላይ ስናወራ ነበረ። በራሷን ቤት ቪዲዮ ሰርታ ለቃለች። እዛም ቦታ ሄዳችሁ መልእክቱን አዳምጡ። የማይጠቅማችሁ ቦታ ላይ አትገኙ፣ የሚጠቅማችሁ ቦታ ላይ ተገኙ ማለት ነው። ይሄንን እና ይሄንን ፕሊዝ ስሙ፣ ፕሊዝ የሚጠቅማችሁን ነገር አዳምጡ። ሀኒም የተናገረችው አለ ማናት አልሚ ሶሪ ሀኒ ያልኩኝ አልሚም የተናገረችው ነገር አለ። እዛ ሄዳችሁ አዳምጡ። የእሷን ቪዲዮ እስከ መጨረሻው ተከታተሉ። እስር ቤት ልጅ የምትልኩ ሰዎች ፕሊዝ ተጠንቀቁ። ማለት እናንተ ብትቸገሩ እንኳን ለልጆቻችሁ አስቡ። አውቃለሁ ችግር መከራ ስለሆነ ባችሁ ግዴታ ስለሆነባችሁ እንጂ ወዳችሁ ልጆቻችሁን ከእናንተ መለየት ፈልጋችሁ አይደለም። ደግሞ ቢሆንም እናቶቻቸው ጋር ቢሞቱ እናቶቻቸው ጋር ቢሰቃዩ ይሻላቸዋል ልጆች ማለት ነው። ቢያንስ እንኳን ምንም እንኳን የምታበዩ የምታጠጩ ብታጭ ውሃ ታጠጭዋለሽ። በቃ ያለውን መከራና ስቃይ ሄዳችሁ ያልሚን ቪዲዮ በማየት እዛ ጋራ ትምህርት የምትማሩ ካላችሁም በቃ ለወደፊት ልጅ በእስር ቤት መላክ የፈለጋችሁም እንዲታቆሙ እንዲትማሩ ይሆናችኋል ማለት ነው። ሌላው ደግሞ ልጅ ይዘን ኢትዮጵያ እንገባለን። በቃ 20 ሺህ ሪያልም ይሁን 40 ሺህ ሪያልም ይሁን ምንም ይሁን እናንተ ሰርታችሁ ያልተለወጣችሁትን ልጅ ይዛችሁ ገብታችሁ አትለወጡም። ፕሊዝ አደራ። ምክንያቱም ይዛችሁ የምትሄዱት እቃ ወይም መጫወቻ ሳይሆን የሰው ህይወት፣ የሰው ነፍስ፣ ሰውን ያክል ነገር ነው። እንግዲህ ጓደኛዬ ፋጡሜ ያስተላለፈችው ወይም ፈረሰኛዋ ዩቲዩብ ምንድን ነው? ልጅ ይዘን እንገባለን የምትሉ ሰዎች ፕሮሰሱ ጥብቅ ነው። የምታሟሉትን ነገር በስነ ስርዓት ማታሟሉ ከሆነ ስልክም ይዛችሁ መግባት እንደማትችሉ እየተናገረች ነው። ሄዳችሁ አዳምጧት መልእክት። ምክንያቱም ጉዳዩን እሷ በደንብ ከኔ ይልቅ እሷ ስለምታውቀው እኔ እዚህ ጋር ላስተላልፍላችኋል፣ ይጠቅማችኋል በማለት ነው። ሌላው እናንተ እዛ ጋር ሄዳችሁ ሊንኩን ከስር ሜንሽን አደርግላችኋለሁ። ሰብስክራይብ እያደረጋችሁ ገብታችሁ አዳምጧት። ሰብ ያላደረጋችኋት በዛው ሄዳችሁ መልእክት ስታስተላልፍ ስለ ኤምባሲ ጉዳይ ስለ ሳውዲ ኤምባሲ በደንብ ታውቃለች እና ሄዳችሁ እዛ ጋር እንድታረጋግጡ መልእክቱን እንድሰሙ መልእክቴን ከዚሁ አስተላልፍላችኋለሁ። ከስር ሊንኩን አስቀምጥላችኋለሁ። በእርግጥ አልጠየኳትም እህቴ ፋጡሜ ማለት ነው። ጓደኛዬ የኔ ውድ ቅር እንደማይልሽ ያው ተስፋ አደርጋለሁ ማለት ነው።
ሊንክሽን አስቀምጣለሁ። መማር የሚፈልግ ሰው እንዲማር እፈልጋለሁ። ይሄ ነገር በቃ ለእነሱ ይጠቅማቸዋል። ስደት ላይ ስንኖር በጣም ብዙ ነገሮች፣ ብዙ ፈተናዎች፣ ብዙ ትንጎሳዎች፣ ብዙ ነገሮች ይደርሱብናል። ነገር ግን በተለይ የልጅ ነገር ላይ ያተኮራችሁ፣ ሌላው ደግሞ በባህር መታችሁ ፓስፖርት የሌላችሁ ያልታደሰ መታወቂያ ዲጂታል ምናምን የሚባል አለ አሁን ላይ። እሱን በደንብ ፎቶ አንስተው የማይልኩላችሁ ከሆነ እናንተ ደግሞ ያ ነገር ውጭ ላይ ኮፒ አድርጋችሁ ብትገቡ ፕሮሰሱ ይቀልላችኋል። ሚሻወር ከፍላችሁ ሄዳችሁ ስትመለሱ ስትሄዱ ማዳም ቤቱም ሆናችሁ ሹፌር የሚያደርሳችሁ ስትመለሱም ድካሙም ያው ነው። ፕሊዝ ጥንቃቄ ልናደርግ ይገባል እያለ መልእክቷን ስታስተላልፍ ነበረ ዛሬ ማለት ነው። ያው ይሄ ነገር ቢነገረን አንሰማም ሲመስለኝ ደንዝዘናል ይመስለኛል። በምክር ብዛት በጭቅጭቅ ብዛት ደንዝዘናል። አንድ ልጅ እኮ የት ወጣህ የት ገባህ የት አባክ እንዴት ነህ ምናምን ከተባለ ድንዝዝ ነው የሚለው። ምክር ከመስማት ይልቅ ጭቅጭቅና ዱላ ሱስ ሲሆንበትና ወደዛ ነው የሚያመራውና እኛም እንደዛ አይነት ስሜት እየተሰማን ነው መሰለኝ። ምንም አይመስለንም። በቃ ነገሩን ኖርማል ለማድረግ ነው የምንፈልገውና ኖርማል ነው የምናደርገው ማለት ነው። ስለዚህ ለምንድን ነው እኛ እርስ በራሳችን ስንመካከር የማንሰማው? እናዳምጥ። እዛ ጋር ያየነውን ነው እኛ ቪዲዮ መስራት የምንፈልገው። ለምን እኔ የተቀጣሁትን ቅጣት መልሳ ሌላዋ እንዳትቀጣ፣ አንዷ ጓደኛዬ አንዷ የሀገሬ ልጅ ወይም የሰፈሬ ልጅ እንዳትቀጣበት ነው ትምህርት የምናስተምረው እንጂ የማውራት ሱስ ኑሮብን ወይም ደግሞ እዚህ ጋር የማዳቦቅ ሱስ ኑሮብን አይደለም። እውነት ፕሊዝ በደንብ ልብ ብላችሁ አዳምጡ፣ ስሙ። በሰው ልጅ ንግግር አታሹፉ፣ ስሙ። ልትሰሙት የሚገባ መልእክት ፈረሰኛዋ ዩቲዩብ ጋር አለላችሁ። ሂዳችሁ እንድትሰሙትና እንድታዳምጡት ነው የዛሬው መልእክቴ። ቪዲዮ የግድ መስራት ሳልፈልግ ልሰራ የመጣሁት ማለት ነው። ምክንያቱም አይቼዋለሁኝ ያስተላለፈችው መልእክት አስተማሪ ሆኖ ሳለ ነገር ግን እኛ አላየነውም። አያችሁ። ስለዚህ ቢያንስ እሷንም አታቋት እኔ ቤት ስለምትኖሩ እኔ ቤት ሜንሽን አደርገዋለሁ። ሊንኳን ከታች አስቀምጥላችኋለሁ። እየገባችሁ ሄዳችሁ ቪዲዮውን እንድታዳምጡ ፕሊዝ፣ እንድትማሩ፣ እንዳትጎዱ፣ ጉዳት እንዳይደርስባችሁ ስለምፈልግ እኔም አንደኛዋ የአረብ ሀገር ስደተኛ እህታችሁ ስለሆንኩኝ እዛ ሀገር ላይ ባልኖር እንኳን ስሜቱ ይገባኛል። በቃ ያ ስለሆነ እኔ ይህንን ነው መልእክቴን የማስተላልፈው። እንማር፣ ነፍስ እንወቅ፣ እንግዛ። አርሰው ያልጠገቡ ራስ ሰርተው ይባላል ማለት ነው። ስለዚህ እኛ ሰርተን ያልጠገብን የሰው ልጅ ይዘን ሂደን እንጠግባለን ወይም ደግሞ የተለየ እንትን እናገኛለን ብለን አናስብ። ፕሊስ በእናታችሁ የራሳችን ገንዘብ እግዚአብሔር ይባርክልን፣ የሰራናት ትባረክልን፣ በሰራናት እንንቀሳቀስ እንጂ እዛ ጋራ በእንትን ምንድነው ልጅ ይዘን ሂደን ቅብር ጥሶ ስልክ ይዘን ገብተን እንደዚህ ይህን ያልከፈሉን አትበሉ። የሰራችሁትን አላህ ሆይ አንተ ባርክልኝ፣ እግዚአብሔር ሆይ አንተ ባርክልኝ በሉ። ይህንን ነው ምለው የቲክቶክ ምልክት እና ላስተላልፍላችሁ የፈለግኩት የዛሬው መልእክት ይሄ ነው። መደጋገም እንዳይሆንባችሁ እንጂ ፕሊዝ እንድትጠነቀቁ የምፈልገው ነገር ይሄ ነው። እስኪ ነፍስ እንወቅ፣ ልብ እንግዛ። እባካችሁ አዳምጡ። መልእክት ሲነገር አዳምጡ፣ እናዳምጥ። ፊልም ላይ ቲክቶክ ላይ የተለያየ ኤፍቢ ላይ የምናጠፋውን ሰዓት እንደዚህ አይነት መልእክት ሲነገር ጊዜ ሰጥተን ለ10 ደቂቃ ወይም ለ12 ለ13 ደቂቃ ቪዲዮ እኔ 1 ሰዓት 2 ሰዓት ፊልም ቁጭ ብለን እንባችንን እያነባን እና የለም ወይ አብርሽ እንትና ሩታ እያለንስ እዛ ጋር ጊዜ እናጠፋ የለም ወይ? እኔ እንኳን አላጠፋም። ባይዘው ምንም አላያቸውም። ዛሬ እንደውም የሆነ ፎቶቸውን ለጥፌ ነበር አነሳሁት ወዲያው ማለት ነው። ምክንያቱም በቃ ደስ አላለኝ። እኔ በራሴ መራመድ ነው የምፈልገው። ጓደኛዬ ፋጡሜ እንደዚህ እውነታ ነገሮችን እያያሽ አምጪ፣ አስተምሪ። እውነት መራራ ናት። በእርግጥ ደስ አይላቸውም፣ አያዳምጡትም፣ አይፈልጉትም። ነገር ግን አንቺ ሀቅሽን ከመወጣትሽ ወደኋላ አትበይ። ጓደኛዬ በርቺ፣ ጠንክሪ። ያው
ሳላስፈቅድሽ ነው ቪዲዮሽን ያንቺን ሜንሽን አድርጌ አምጥቼ እዚህ መልእክቴን ላስተላለፍ የፈለግኩትኝ። ጠንክሪ ነው የምልሽ። ባላ ፍቃድ አንቺ ደግሞ ብዙ ነገሮችን ታስተምሪያለሽ። በጣም ጎበዝ ነሽ። እውነታ የሆኑ ነገሮችን ነው እዚህ ጋር የምታመጪው፣ ያልባሌ ነገር አታመጭም። ስለዚህ ጎበዝና ጠንካራ ልጅ እንዲሆን ስለማምንብሽ በርቺ ነው የምልሽ። ከዚህም በላይ ብዙ ነገር ለእኛ አስተማሪ ነገር እንደምታመጭልን ተስፋ አደርጋለሁኝ። የምር ነው የምላችሁ። ሄዳችሁ እዩ፣ ተማሩ። የእውነት ከዛ ጋር በጣም ብዙ ምክር ታገኛላችሁ። እሷ አገር ለመግባት ፕሮሰስ ጨርሳ በልጅ ምክንያት ነው የተፋረሰባት። ሮመዳንን አገሬ እገባለሁ ብላ አስባ ስለነበረ ከዛ የሰው ልጅ እዛ ልትገባ የነበረውን ፕሮሰሱ ተስተጓጉሎ እንደገና ጀመረች። አያችሁ፣ ብልጥ ስለሆነች ነው እንደውም ያንን ቶሎ ያቆመችው እንጂ ሌላው ገገማ ቢሆን ግግም ብሎ ድርቅ ብሎ በጣም ብዙ ነገር ያበላሽ ነበረ። እንግዲህ ይህንን ነው የምላችሁ ለዛሬው። በጣም ተመጨቃጨቂ የተነሳ ይቺ ደግሞ ጀመረች ልትሉ ትችላላችሁ። እኔ ግን የተሰማኝንና ያለውን እንግልታቴ ታሳቢ በማድረግ ነው ይህን ቪዲዮ ልሰራ እየተገደድኩት። እባካችሁ ፕሊስ እንስማ። የሰው ልጅ የከሌ ነገር ብላችሁም በሸምም ይሁን በገንዘብም ተታላችሁም ይሁን እሉንታ ይዟችሁም ይሁን የሰው ልጅ ይዛችሁ ልገቡ ያላችሁ ፕሊስ በእናታችሁ ራሳችሁና ራሳችሁን ይዛችሁ ግቡ። ብሩ ይቅርባችሁ። ልጁንም አንገላታችሁ እናንተም በምትንገላቱ ፕሮሰሱ ጥብቅ ነው። እዛ ጋራ በዛ ወጥቶ በዚህ ወጥቶ ብላችሁ የምትሳሳቱን ነገር ካለ ባይሆን ይመረጣል እያለች ነው። ከኔ የበለጠ ደግሞ ቪዲዮዋን ሄዳችሁ እዩና በደንብ አዳምጡ፣ ተረዱት። እዛ ጋር ተረዱት ፕሊዝ። እንግዲህ በድጋሚ ለዚህ ቻናል አዲስ ናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ በዚህ ሌሊት እንግዲህ የምሰራላችሁ ይህን ቪዲዮ ትምህርት እንዲታነሱና ሄዳችሁ ያለውን መልእክት እንድትሰሙ እኔም ከማስብ የተነሳ ስደተኛ ስትሆኑ ለአንዱ ስደተኛ በጣም ታስባላችሁ፣ ትጨናነቃላችሁ። እና እስኪ እኔም ቪዲዮ ልስራበት እና ቢያንስ እሷ ቤት ሄደው የማያው ልጆች እኔ ጋር ሊኖሩ ስለሚችሉ እኔ ጋር ይዩና ሄደው ይስሙ ያለውን መረጃ በሚለው ነው ይዤላችሁ የመጣሁት። ፕሊስ ሄዳችሁ አዳምጡ። ጓደኛዬ ፋፍዬ የምር በርቺ። እንደዚህ አያስፈላጊ ነገሮችንማ ቶሎ ቶሎ ሰሪልን። አዎ እንፈልጋለን እንዲሰሪልን። ከዚህም የበለጠ ይዘሽልን እንዴት መጭን እንፈልጋለን።